ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። የዩቲዩብ ቤተሰቦች ሰብስክራይብ አድርጉኝ። ተው ልስራ እና አንዳንድ መመክራችሁ ነገር አለና በቲክቶክ ላይ በዚህ ዘመን የሰማሁት ነገር ስላለ ነው እና ብሬን በላኝ ልክልሻለሁ ብሎኝ በቲክቶክ ነው ያወቅኩት። አንዲት እህቴን አስጥራ የሰማሁት እና ማንም ሰው እኮ ሰጥሹን ነገር መቀበሉ አይቀርም፣ ይቀበላል። አንቺ በቲክቶክ አውቀሹ ብር ሰጥሹ ላክልኝ ብለሽ ታዲያ አንቺ በገዛ እንትንሽ ፈቃደኝነት ሰጥሹ ላይ ይቀበልሽ ነው እንዴ? ይቀበልሻል። ግን እኔ በጣም የሚያሳዝኑ ሴቶች አሉ። በእንደነዚህ አይነት ሴቶች የሚጎዱ የእነዚህን ሴቶች ፈለክ እያዩ የሚከተሉ ሴቶች አሉ ብዬ ተስፋ አደርጋለሁ። ግን ምንድን ነው እሱም ጉልበትሽ ያሳዝንሽም። አንቺ እኮ ብዙ ነገር ይናፍቅሻል እህቴ፣ ብዙ ነገር ይናፍቅሻል። አንደኛ እንደ ሰው መሆን፣ ሁለተኛ የናፈቅሹን ቤተሰብ በእነሱ መብሰልሰል፣ ሶስተኛ ደግሞ ደህና እንቅልፍ እንኳን ሳተኝ ሴትዮዋ አላርም መስል እየጮችብሽ ሰርተሽ የምታመጪውን ገንዘብ 24 ሰዓት እግርሽ እየተቃጠለ ቆመሽ ሰርተሽ የምታመጪውን ገንዘብ እንዴት ብለሽ ነው አስችሉሽ ለአንድ ወንድ ልጅ ሚዲያ ላይ ላወቅሹ ላክልኝ ብለሽ የምትሰጪው? አይደለም ሚዲያ ላይ ላወቅሹ ቀርቶ እኔ አሁን እህቶች የሚነግራችሁ ነገር እኔ በእኔ ደረሰው ነው የምነግራችሁ። ቤተሰብ የሆነ ነገር ያደርግልኛል ብላችሁ እንዳታምኑ። እኔ ለቤተሰብ አትላኩ አይደለም፣ ላኩ። ስትልኩ ለእናት ለአባትሽ በቃ። ምክንያቱም ለነሱ ዓለምን ሙሉ ብትከፍያቸው ማጨርሹ ማለት ነው። ስትልኪ ለነሱ ለእናት ለአባቶች ዱአ አድርጉልኝ፣ አባቴ እናቴ ዱአ አድርጊልኝ በቃ። ያ ጡረተኛ ወንድምሽ፣ እቺ ጡረተኛ እህትሽ እነሱ ምንም ነገር አይመስላቸውም። እናቴ ትሙት ምንም ነገር ከዚህ አሁን አለኝ ሰርቶልኛል፣ ወንድሜ ቤት ሰርቶልኛል፣ ቤት ገዝቶልኛል ብለሽ ስገቢ ያልጠበቅሽውን ነገር ታገኛለሽ። ወደ ሀገርሽ አሁን ለምሳሌ በቃ ኮንትራትሽን ጨርሰሽ ለመግባት አስበሻል፣ እንዳለሽ ነው የምታየው አንቺ። ስገቢ ግን ያን ያልጠበቅሽውን ነገር ታገኛለሽ። እንደዚህ አይነት ነገሮች ተፈጠሩ ነው። አንቺ የሰራሽውን በእጅሽ ይዘሽ ብትገቢ ለአንቺ ደስታን ይሰጥሻል። ግን አለኝ ብላችሁ ተስፋ አድርጋችሁ ወደ ቤተሰብ ጋር አትግቡ። እኔ ልንገራችሁ፣ አለኝ በዚህ መካከል ጥሩ ቤተሰብም አለ መጥፎም አለ። ከ120 ጥሩ ወይም 10 ብታገኝበት ነው። ከዛ በኋላ የለም። አረ ቆይ ደግሞ ልክ ስገቢ ለሳምንት ወይም ለ3 ቀን ወይም ለ4 ቀን ደስ ይላቸዋል። የእናትሽ ቤተሰብ፣ የአባትሽ ቤተሰቦች በአጠቃላይ ደስ ይላቸዋል። ከዛ በኋላ ምን ያደርጋሉ? ምን ያመጣሉ? አዲስ አበባ መነጫነጭ። ለምን መጣሽ ብሎ በተግባር እኮ ለምን መጣሽ ብሎ አይሉሽም፣ አይነግሩሽም። ለምን ይነግሩሻል? ግን በሆዳቸው እቺን ጣባት ለምን መጣሽ ዝም ብላ አሰራው ነበር እንዴ ምናምን ቀነሻ። ያቺ ጡረተኛ እህትሽን ያን ጡረተኛ ወንድምሽን ቀነሽ። ስትመጪ ሁሉ ነገር ይቀርባቸዋል። መዝናናቱ፣ መብላቱ፣ መጠጣቱ፣ ማጭሱ፣ መቃሙ፣ ከጓደኞቻቸው ጋር መዝናናት፣ ደህና ለብሶ መውጣት፣ ብዙ ነገር ይቀርባቸዋል። ለራስሽ ወቂ፣ ራስሽን ሁኒ። አንቺ እኮ ብዙ ነገር የናፍቅሽ ነሽ። ልጃችሁን ጥላችሁ የመጣችሁ ልጃችሁ እውነት ወልዶ የመጣ አሁን በልጁ ናፍቆት ነው የሚሰለሰለው። ስለዚህ አንቺ ራስሽን ሁኚ እህቴ። በቃ ይሁን ነገር አለኝ ብለሽ ወደ ቤተሰብ አሁን ለምሳሌ አንድ ወንድምሽ እህቴ ባጃጅ ፈልጋለሁ ይልሻል። ባጃጅ መስራት ፈልጊያለሁ፣ ባጃጁን ሰርቼ ወደ መኪና ቀይረዋለሁ ይልሻል። አይቀይረውም። ያንቺን አይምሮ ነው የሚቀይረው። ያንቺን አይምሮ ይቀያይረዋል። መቼም አይቀየርም እሱ። ባጃጁን በገዛሹ ልክ ወጪ ታወጪበታለሽ። ከዛ በላይ
ጎማው እንደዚህ ሆነብኝ፣ ጎማው ተነፈሰ፣ ጎማው ነገር ሆነ፣ እንደዚህ ሆነች ምናምን እያለ ከዛ በላይ ወጪ ታወጪበታለሽ። ከዛስ የአንቺን አይምሮ ወደ መኪና ይቀይረዋል። አይምሮሽ እንደ መኪና ይጫወታል ማለት ነው። ስለዚህ ባካችሁ እህቶች እራሳችሁን ሆኑ። በቃ እስኪ ጉልበትሽ ያሳዝንሽ፣ እስኪ ህይወትሽ ያሳዝንሽ። አንቺ እኮ መኖር ያስጠላሽ ነሽ። አንቺ እኮ እኔ ብዙ ጊዜ እኔ እውነት በጣም የሚያሳዝኑኝ ሴቶች እንደዚህ አሁን ለማግባት ፈልገው ያ ወንድ ልጅ ሲያወራቸው ለማግባት ፈልገው እውነት አሁን ያኛው በአፉ ደልሏቸው እንጂ እኔ ፈልጋ አትልክም ነበር ወይ እንጋባለን፣ እንደዚህ እናደርጋለን፣ እንደዚህ እናደርጋለን። ማግባት ትፈልጋለች ግን እሷን የመሰለ የለም። በዚህ አጋጣሚ እኔ አረብ ሀገር ሴት እናቴ ትሙት አየናት። ለኔ ህይወትን የምትኖር ናት። ረጅም እድሜ ለአረብ ሀገር ሴት። ኢትዮጵያ ችግር መጣ ቢባል፣ ኢትዮጵያ ነገር ሆነች ቢባል፣ የታመመ ለሞተ ሰብ ቤተሰቡ እንደዚህ ነው ሲባል ማን ነው? የአረብ ሀገር ሴት። ለዚህ ሁሉ ተጠያቂ ማን ናት? የአረብ ሀገር ሴት። ለሁሉ ነገር ደራሽ የአረብ ሀገር ሴት። መስጊድ ሊሰራ ነው የሚባል የአረብ ሀገር ሴት። ቸርች ሊሰራ ነው የሚባል የአረብ ሀገር ሴት። ስለዚህ አለራሲ ሰብስክራይብ አድርጉኝ። ራስሽን ሁኚ እህቴ። በጣም ነው የምወድሽ። እኔ ምክሬ ያው ትንሽ ብዙም ባይሆን አንዳንዴ ብዙ ነገር ማማክራችሁ ከራሴ ከደረሰብኝ አንጻር ነው ማውራችሁና ቤተሰብን አትመኑ። በተለይ ወንድም እህት ካለሽ አትመኝ። በቃ ሙሉ በሙሉ አጎት፣ የእናትሽ ወንድም ወይም የእናትሽ በቃ ወለሽ። እውነቴን ነው የምልሽ። ለቤተሰብ ለእናትሽ ለአባትሽ አትላክ። አይደለም ለእናት ለአባት ምንም ነገር ቢላክ እነሱ ከምንም በላይ ናቸው። እነሱ ናቸው ወልደው ለዚህ ያደረሱን። ስለዚህ ምንድነው ይሄን ጡረተኛ ወንድምሽን ወደ ጥግ፣ ጡረተኛ አትሽንም ወደዚህ። ከዛ አንቺ ምን መንገድሽን እናቴ ትሙት አንድ ቀን ስልክ ካላነሳሽ ቀጥታ እንደሚደውልልሽ ታውቂያለሽ። ኔትወርክ የለም ብሎ ለኔ ቀጥታ ነበር የሚደውልልኝ ከሳውዲ እያለሁ። እኔ እኮ ነው ብላችሁ እንደዚህ ትሙት። እኔ አንድ የጠፋሁባቸው ቀን ማለት ነው። እኔ እውነት እየተናገርኳችሁ ነው፣ ውሸት አይደለም። ውሸት አልናገርም። የጠፋሁባቸው ቀን ወይ ሳልደውል ጎሮ አልፋ ሁለተኛ ወር ስቀጥል ቀጥታ ይደውልልኛል ከኢትዮጵያ ማለት ነው። በጣም ይገርመኝ ነበረ። አፋው ተስጠይቀኝ እህቴ በጣም ይገርመኝ ነበረ። ወንድም የለኝም በነገራችን ላይ አባቴም የለም፣ በህይወት የለም። አላ ጀነቱን ፍርዶስ ይወፍቀው። እናቴ ግን አለች አልሐምዱሊላህ። እናቴን እህቴ አትፍታ ስጨርሰኝ ግጣ ስጨርሰኝ የነቃሁት መቼ እንደሆነ ታውቃላችሁ? ልክ ከጠለብ ቤት ጠፍቼ ሲሰራ ነቃው። የዛኔ ነው ሁሉም ነገር ማድረግ የጀመርኩት። እህቴ ግን ምንም ነገር ምን 5 ሳንት ሳታስቀርልኝ 5 ሳንት ሳታስቀርልኝ አጥፍታችሁ ሁሉ ነገር ጨርሳ ከዛ በኋላ ነው እናቴን አካውንት አውጪ ብዬ እናቴ አካውንት አውጥታ ቤትም የሰራውላት የምትፈልገውን ነገር ያደረኩላት። ከዛ በኋላ ነው የነቃውት። ጠለብ ካላችሁ አትነቁም። ምክንያቱም ምንም ነገር አታዩማ። ፀሐይ አይታያችሁ፣ ፀሐይ አታዩ ጠለብ እያላችሁ። እኔ ደግሞ ጭራሽ ውጭ አልወጣም ነበረ። ገዛ እኔ ሳውዲ የሄድኩበት ሰዓት ፀሐይ ይናፍቀኝ ነበረ። ሌላ ሰው እንኳን ስም ቀየር ሌላ ብልቅ ሰውዬው ልሂድ ካንተ ጋር አልጻፍሽም ትክክል ያለኝ እሺ ልሂድ ካንተ ጋር ሄጄ እኔ ራሴ ልላክ ስለው አይቻልም አንቺ አትሄጂም አምጪ የመጀመሪያውን ስም ይለኝና በአንድ ሰው ስም በህቴ ስም ነበር የሚልክልኝ። እኔ አካውንት የዛኔ እኔ የመጣሁበት ጊዜ በጣም ትንሽ ስለነበርኩ አካውንት ምን እንደሆነ አላውቅም፣ ብር ለምን እንደሚጠቅም አላውቅም። ሄጄ ገብቼ እኔ ወልጄ ከመጣሁ በኋላ ትዳሬም ካስክ በኋላ ነው ብር ለምን እንደሚጠቅም አወቅኩት። ገባሽ? ስትወልጂ ትማሪያለሽ። እናት ስትሆኚ ደግሞ የበለጠ እየበሰልሽ ትመጪያለሽ። ግን በወጣትነሽ እድሜሽ መተሽ ላንቺ ምንም ነገር ምንም አይመስልሽም። በዚህ አጋጣሚ እናቴን በጣም ወዳት ነበረ። ለእናቴ ምንም ነገር አደርጋለሁ፣ ምንም ነገር ለእናቴ። ዓለምን ገልብጭ ብሉኝ ገለባብጣለሁ። ግን ምንድነው እራሳችሁ ሆኑ እህቶቼ።
ይሄን ጡረተኛ ወንድምሽን ወደ ጥግ ይሄን ጡረተኛ ወንድምሽን ወደ ጥግ አድርገሽ ራስሽን ሰብስክራይብ አድርጉኝ። ወዳቸዋለሁ።